በጎጃም ዳግም ድል የተበሰረበት ከባድ ትንቅንቅ ተደረገ። በርካታ ውድመትና የጦርነት ምዕራፍ መክፈቻ በነበረው የጎጃም ደብረ ኤልያስ ቀጠና አሁንም በወታደራዊ ኃይሉ ላይ አሰቃቂ የተባለ ኦፕሬሽን ተሰርቷል። ጦሩ በተኛበት የገጠመውን ወታደራዊ ከበባ መረጃ አጠናክረነዋል ይደመጣል። በሚስጥር በተደረገው ስብሰባ ህገ መንግስቱ መቀየሩ በወጣው መረጃ ይፋ ሆነ። አንቀጽ 39 ተወግዷል። አብይና ቡድኑ ሁሉን የሚያደርጉበትና ከያዙት በላይ በሀገርና ህዝብ ላይ ክህደት እንዲፈጽሙ የሚያስችለው ድብቅ ህግም ተካቶ ወጥቷል። በዝርዝር ተመልክተነዋል። በእጃችሁ ያለ ጥሬ ገንዘብ ወደ ባንክ መልሱ ተባለ። ብሔራዊ ባንኩ በሰጠው መመሪያ መሰረት በአንድ ወር ውስጥ በማንኛውም ዜጋ እጅ ላይ ያለ ጥሬ ገንዘብ ወደ ባንክ እንዲመለስ ታዟል። ያለያ ገንዘቡ እጃችሁ ላይ ይከስራል የተባለበትን መረጃና ለምን ጥሬ ገንዘብ ወደ ባንክ እንዲመለስ ተፈለገ የሚለውን ዝርዝር ዘገባ ይዘነዋል፣ ታደምጡታላችሁ። በወሎ ላሊበላና አካባቢው አርሶ አደሩ የእርሻ መሬት ለወታደራዊ ኃይል ስጦታ እየተሸነሸነ ነው ሲባል በደቡብ ወሎ የብልጽግና መዋቅር ሚስጥራዊ እቅድ በፋኖች ገብቷል። ለሚሊሻና ለአድማ ብተና የሚሰጠው የቤት ዕቃ ማታለያ መሆኑም ተነግሯል። በዝርዝር እናስደምጣችኋለን። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሰኔ 25 2018 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። በጎጃም ያገዛዙ ሰራዊት ክፉኛ ተመታ። በሰሜን ወሎ የአርሶ አደሩ መሬት ያለ ካሳ እየተቀማ ለታጣቂዎቹ እየታደለ መሆኑ ተገለጸ። በአማራ ክልል የተለያዩ አካባቢዎች በፋኖ ኃይሎችና በአገዛዙ መከላከያ ሰራዊት መካከል ያለው አውደ ውጊያ የቀጠለ ሲሆን በጎጃም ምድር በአገዛዙ ጦር ላይ ከባድ መብረቃዊ ጥቃት መፈጸሙ ተሰምቷል። በሌላ በኩል በሰሜን ወሎ ዞን የአርሶ አደሩ የእርሻ መሬትና የጋራ ደኖች ያለምንም ካሳ ክፍያ በጉልበት እየተቀሙ ለፖሊስ ለሚሊሻና ለብልጽግና ካድሬዎች እየታደሉ መሆኑ የደረሰ መረጃ ያመላክታል። የፋኖ ኃይሎች የአማራን ብሎም የኢትዮጵያን ሕዝብ የነጻነት ተጋድሎ በየግንባሩ እያሳዩና ድሎችን እያከታተሉ ባሉበት በዚህ ወቅት በጎጃም ደብረ ኤልያስ ወረዳ ልዩ ስሙ አበሽም ቀበሌ መሽጎ በነበረው የአገዛዙ ሰራዊት ላይ ከባድና አይረሴ ሽንፈት መድረሱ ታውቋል። የፋኖ የደህንነትና የውስጥ መረጃ አውታር ባደረገው ጥናት የአገዛዙ ጦር በአበሽም ቀበሌ መሽጎ በህዝብ ላይ ስቃይ ለማድረስና አዲስ ምሬት ለመውሰድ ሲዘጋጅ እንደነበረ ደርሶበታል። ይህንን መረጃ ተከትሎ በ206ኛ ኩር 14ኛ ክፍለ ጦር ስር የሚንቀሳቀሰው የበረኛው የጅብላ ሙተራ ሻለቃ ተዋጊዎች ከሌሊቱ 8 ሰዓት ላይ ጠላትን ጨለማን ተገና አድርጎ በተኛበት ሰዓት ሳይንሳዊና ስልታዊ በሆነ መንገድ መብረቃዊ ጥቃት ሰንዝረውበታል። ጥቃቱ እጅግ ፈጣንና ድንገተኛ በመሆኑ የአገዛዙ ሰራዊት የመከላከል አቅሙ ሙሉ በሙሉ ተገፎ የተበታተነ ሲሆን ከፍተኛ ቁጥር ያለው የጠላት ሰራዊት ተደምስሷል። ጥቂት የተረፉት ለህልፈት በሚያደርስ ከባድ ቁስል ሙሉ በሙሉ ከውጊያው ውጭ ሆነዋል። የጠላትን ወታደራዊ ሚስጥር ቀጣይ እቅዶችንና የግንኙነት መረቦችን የያዙ የከፍተኛ አመራሮች 3 ዘመናዊ ስልኮች በፋኖች ገብተዋል። በርካታ የደረት ወታደራዊ ትጥቆች፣ የክላሽንኮቭ ካዝናዎች፣ በርካታ ጥይቶች፣ ወታደራዊ ቦርሳዎችና ጫማዎችም ተማርከዋል። ወታደራዊ ምንጮች እንዳረጋገጡት ይህ የአበሽም ቀበሌ ዘመቻ የጀብለ ሙተራ ሻለቃ በአጭር ጊዜ ውስጥ በብቃት የተወጣውን 5ኛ ተከታታይ ስኬታማ ግዳጅ ሆኖ ተመዝግቧል። ከፍተኛ ወታደራዊ አመራሮች ያጣውን ሚስጥሩ የተያዘበት የአገዛዙ መዋቅር በፋኖ ስልታዊ ጥቃቶች ፊት መቆም አቅቶት የመፈረካከስ የመጨረሻ ምዕራፍ ላይ መድረሱን የደብረ ኤልያሱ ድል ጉልህ ማረጋገጫ ነው ተብሏል። በሌላኛው መረጃችን የአገዛዙ ጦር በየግንባሩ ሽንፈት እየገጠመው ባለበት በዚህ ወቅት በሰሜን ወሎ አስተዳደር ዞን ስር በሚገኝ ላሊበላ ከተማ ላስታ ወረዳና ቡግና ወረዳ ላይ የአርሶ አደሩን መሬት ያለምንም ካሳ ክፍያ በጉልበት የመቀማት የመሸንሸንና የመስጠት ስራ በስፋት እየተከናወነ ይገኛል። ይህ እርምጃ አገዛዙ አማራን በሀብት ንብረቱ እንዳያዝ እንዲደህይና እንዲፈናቀል ለማድረግ የያዘው ስልታዊ ፕሮጀክት አካል ነው ሲል መረጃው ይከሳል። የመሬት ዝርፊያው በተለየባቸው አካባቢዎች ላሊበላ ከተማ አስተዳደር ከንቲባ ኮሚቴዎች ልዩ ቦታው እሬ በከንቱ ላይ የሚገኘው ጥብቅ የማህበረሰብ ደን ለከተማ አስተዳደሩ ፖሊሶች እንዲሰጡ ውሳኔ አሳልፈዋል። የፖሊስ አመራርና አባላቱም ይህንን ጥብቅ ደን ለጨረታ አውጥተው ለመሸጥና የተገኘውን ገቢ እርስ በርሳቸው ለመከፋፈል መወሰናቸው ታውቋል። በተመሳሳይ በላስታ ወረዳ የመሬት አስተዳደር ኃላፊ በአቶ ዳንኤል አማካኝነት ልዩ ቦታው ሲመኑ ከወንዝ ወዲና ማዶ መለስክ የሚገኙ የአርሶ አደሮች የእርሻ መሬት የይዞታ ማረጋገጫ ደብተር በጉልበት ተቀምጠዋል። ያለምንም የካሳ ክፍያ በከተማ ልማት ባለሙያዎች ተለክቶ ተሸንሽኖ ያለቀው ይህ መሬት ለወረዳ ሚሊሻዎች፣ ፖሊሶችና ለብልጽግና ካድሬዎች ለመስጠት ዝግጅቱ ተጠናቋል። በቡግና ወረዳ አይና ኢየሱስ ከተማና ዙሪያው በሚገኙ በርካታ ቦታዎች ላይ የአርሶ አደሮች የእርሻ መሬት ተቀምጦ ለፖሊስና ሚሊሻዎች ተሰጥቷል። አንዳንዶቹ ለጨረታም ቀርበዋል። የተዘረፉት የተወሰኑት የተለያዩ ቦታዎችም ከእንስሳት ማለቢያ በስተግራ ከአቶ ገናን ቤት በስተቀኝ
በስተቀኝ በኩል ከወርቄ ጣውላ ቤት ፊት ለፊት ወንጠፈቱ ከመድኃኔዓለም ቤተክርስቲያን መሰረተ ድንጋይ ፊት ለፊት ወደ ታች ወንጠፍቶ ፈንታ ጎሚስት አካባቢ ከዮብና ዘርጋው መታሰቢያ አጠቃላይ ሁለተኛ ደረጃ ትምህርት ቤት በስተጀርባ ወደ ታች ብለው በተጠቀሱት ቦታዎች የሚገኙ የአርሶ አደር መሬቶች ተሸንሽነው ለነ አረጋ ከበደ ሚሊሻና ፖሊስ ኃይል ማታለያ ተደርገዋል። ይህንን በዝርፊያ የተወሰደ መሬትና የጋራ ደን ሽያጭ ተከትሎ ሰኔ 24 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክስ 303ኛ ሳምኖ ኮር ጥብቅ መልእክት አስተላልፏል። የኮሩ ህዝብ ግንኙነት መምሪያ ባወጣው መግለጫ መሰረት ማንኛውም ማህበረሰብ ብልጽግና በአርሶ አደሩ ከፈጸመው ዝርፊያ ጀርባ ባሉ የጨረታ ሂደቶች ላይ እንዳይሳተፍ የተሸነሸኑትም ሆነ ለጨረታ የቀረቡትን የአርሶ አደር ይዞታዎችና ጥብቅ የማህበረሰብ ደኖች እንዳይገዛ ሲል በጥብቅ አሳስቧል። የፋኖ ኃይሎች ያገዛዙን የጭቆና ቀንበር ሙሉ በሙሉ ለመስበርና የህዝብ ነጻነት ለማወጅ የሚያደርጉትን ተጋድሎ በአሸናፊነት እንደሚቀጥሉበትም በመጨረሻ መግለጫ ተመላክቷል። በተመሳሳይ ዘገባ በደቡብ ወሎ የብልጽግና መዋቅር ሚስጥራዊ እቅድ በፋኖች ገባ። ለሚሊሻ ለአድማ ብተና የሚሰጠው የቤት ዕቃ ማታለያ መሆኑ ተነገረ። በደቡብ ወሎ ዞን የሚገኘው የብልጽግና ፖለቲካዊና ወታደራዊ መዋቅር በቀጣይ ወራት ሊተገብሩ ያቀደውን ስትራቴጂ የያዘ እጅግ ሚስጥራዊ ሰነድ በፋኖ የደህንነትና መረጃ መዋቅር እጅ መግባቱ ተገለጸ። ይህ ይፋ የሆነው ሰነድ የገዢው ፓርቲ የወረዳ መዋቅር በከፍተኛ ውጥረትና መቃጀት ውስጥ መውደቁን የሚያሳይ ሲሆን በተለይም አዳዲስ ኃይሎችን ለመመልመል የተጠቀመበት የመኖሪያ ቤት እንሰጣለን የሚለው አንቀጽ ማታለያ መሆኑ ታላቅ ግርምትን ፈጥሯል። ይህ በፋኖ እጅ የገባው የደቡብ ወሎ ዞን ብልጽግና ሰነድ ገዢ ፓርቲ በአካባቢው ያለውን የቁጥጥር መላላት ለመቀልበስና የጠፋውን የቁጥጥር መዋቅር በኃይል ለመመለስ ምን ያህል እየተንፈራገጠ እንደሚገኝ ያመላከተ ሆኗል። በሰነዱ ላይ የህቡ አደረጃጀትና ሴል መያዝ፣ የበቀልና የክትትል ስልት፣ የመሬት ላይ ግዳጅ በሚሉ ጉዳዮች ላይ ሚስጥራዊ ሀተታዎች ቀርበውበታል። በቀበሌ ደረጃ የሰላም ወጣቶችን ማደራጀትና ወጣቶችን በህቡ በማቀናጀት የደህንነት ሴሎችን መዘርጋት፣ የጽንፈኛ ቤተሰብ መያዝ በሚል ርዕስ የንጹሃን ዜጎችን ቤተሰቦች ኢላማ ማድረግ፣ ግዳጅ እስከ መንደርና ቀበሌ ድረስ በማውረድ እግር ለመትከልና ቀበሌዎችን ነጻ ለማውጣት ማቀድ የሚሉት ዋና ዋናዎቹ መመሪያዎች ናቸው። የአካባቢው ተወላጅ ላገዛዙ ፓርቲ መዋቅር ያለውን እምነት ማጣቱን ተከትሎ የብልጽግና መዋቅር አዳዲስ ወጣቶችን ወደ ሚሊሻ ፖሊስና አድማ ብተና ለማስገባት አዳዲስ የስነ ልቦና ማታለያዎችን ለመጠቀም መገደዱ በሰነዱ ተረጋግጧል። በእቅዱ ላይ የሰላም አስከባሪና ፖሊስ የመኖሪያ ቦታ መስጠት የሚል አንቀጽ የተካተተ ሲሆን ይህ አባባል በአሁኑ ወቅት የክልሉን ዞን ካሉበት ተጨባጭ የኢኮኖሚና የማህበራዊ ቀውስ አንጻር ፍጹም ሊተገበር የማይችልና ወጣቱን ወደ ማገዶነት ለመማገድ የተዘረጋ የካርድ ማታለያ መሆኑን ታዛቢዎቹ ገልጸዋል። ሰነዱ በተጨማሪም ፖሊስ ወደ ማሰልጠኛ የሚገባው የኋላ ደጀን ኮታ ሊጨምር እንደሚችል በማመላከት የኃይል እጥረቱን ለመሙላት ከፍተኛ ግፊት መኖሩን ያሳያል። ሰነዱ የዞኑ የሰላምና ጸጥታ ምክትል መምሪያ ኃላፊና የዞኑ ሚሊሻ ምልመላና ስልጠና ቡድን መሪ በሚያስተባብሩት ማሰልጠኛ አማካኝነት የሚከናወኑትን የተጣደፉ የስልጠና ጊዜ ሰሌዳዎችን በዝርዝር አስቀምጠዋል። ከሐምሌ 5 እስከ ሐምሌ 10 2018 ዓ.ም ድረስ የደጀን ኃይል ስልጠና ቅድሚያ ተሰጥቶት ወደ ማዕከል የሚገባ ከሐምሌ 28 2018 ዓ.ም ጀምሮ የሰላም አስከባሪ ስልጠና በየወረዳው መጀመር፣ ከሐምሌ 28 እስከ ነሐሴ 5 2018 ዓ.ም ከሰላም አስከባሪ ወደ አድማ መከላከል የሚቀላቀሉ አጭር ስልጠና መስጠት፣ ከነሐሴ 1 2018 ዓ.ም ጀምሮ የአዲስ ፖሊስ እና አድማ መከላከል ስልጠና እንዲሁም የቶፕ 250 ሚሊሻ ስልጠና መጀመር የሚሉ እቅዶች በሚስጥራዊ ሰነዱ ላይ ተቀምጠዋል። የስልጠና እቅድ ድልድሉ የወረዳውን የሰላም አስከባሪ ኃይል የታጠቀና ጄሊ ያልታጠቀ የደጀን ኃይል በማለት በዝርዝር የከፈለ ሲሆን የቀረውን ያልተመለመለ ኃይል ጭምር አውጥቶ ለማሰልጠን እቅድ አውጥቷል። ይህ ሚስጥራዊ ሰነድ አስቀድሞ በፋኖጅ መግባቱ የብልጽግና መዋቅር በውስጥ ሰርጎ ገብ መረጃ አውታሮች ምን ያህል እየተሸረሸረ እንደሚገኝ ማሳያ ከመሆኑም በላይ ወጣቱ በመኖሪያ ቤትና በተለያዩ ጥቅማ ጥቅሞች ስም በሚቀርቡ የሐሰት ቃላቶች ሳይታለል ራሱን ካገዛዙ የጦርነት ማገዶነት እንዲጠብቅ መረጃው ትልቅ ግንዛቤ የሚሰጥ ሆኗል ሲሉ ታዛቢዎቹ አብራርተዋል። የብልጽግና ፓርቲ የነባሩን የፌዴራሊዝም ስርዓት የሚያፈርስና ህገ መንግስቱን ሙሉ በሙሉ የሚቀይር ሚስጥራዊ አቋም ይፋ ሆነ። ከሰሞኑ በአዳማ ከተማ ዝግ ስብሰባውን ያካሄደ የሚገኘው የብልጽግና ፓርቲ ማዕከላዊ ኮሚቴ በሀገሪቱ የወደፊት ዕጣ ፈንታ ላይ ከፍተኛ መዋቅራዊ ለውጥ የሚያመጣና ነባሩን የብሔር ፌዴራሊዝም ስርዓት ሙሉ በሙሉ የሚንዳ አቋም ይዞ መውጣቱ ታወቀ። ፓርቲው በብሔራዊ ምክክሩ ላይ ይዞት የሚቀርበውና እስካሁን በሚስጥር ተይዞ የቆየው ይህ ሰነድ የወቅቱን የኢትዮጵያ ፖለቲካዊ መልክዓ ምድር በእጅጉ የሚቀይሩ አራት ዋና ዋና ነጥቦችን የድንበር
ከባድ ማሻሻያ እቅዶችን አካቷል። አንደኛ የብሔር ፌዴራሊዝምን ማክተምና የአንቀጽ 39 መሻር ማዕከላዊ ኮሚቴው ካጸደቃቸው መሰረታዊ አቋሞች መካከል ቀዳሚው አሁን ያለው በብሔር ላይ የተመሰረተው የፌዴራሊዝም ስርዓት ፈርሶ ክልሎች በጂኦግራፊያዊ አቀማመጥና በኢኮኖሚ ትስስር መሰረት እንደገና እንዲዋቀሩ የሚለው ነው። ይህ ውሳኔ የብሔረሰቦችን የራስን ዕድል በራስ የመወሰን እስከ መገንጠል መብትን የሚያረጋግጠውን ዝነኛውን የህገ መንግስቱን አንቀጽ 39 ሙሉ በሙሉ የሚያፈርስና የሚለውጥ ነው። ሁለተኛ የአዲስ አበባና ድሬዳዋ አዲስ መዋቅር ጉዳይ ሲሆን እስካሁን የፌዴራል መንግስቱ ተጠሪና ራሳቸውን የቻሉ አስተዳደሮች የነበሩት አዲስ አበባና ድሬዳዋ ከዚህ በኋላ በማንኛውም ክልል ጥገኝነት ሳይኖርባቸው ሙሉ መብት ያላቸው ራሳቸውን የቻሉ ክልሎች እንዲሆኑ አቋም ተይዟል። ይህ ውሳኔ በተለይም ከአንቀጽ 49ና ከአዲስ አበባ ልዩ ጥቅም ጥያቄ ጋር በተያያዘ በኦሮሞ ፖለቲከኞች ዘንድ ከፍተኛ ክርክር ሊያስነሳ እንደሚችል ይገመታል ነው የተባለው። ሶስተኛ የመሬት የግል ባለቤትነት መፈቀድ አንዱ ሲሆን በህገ መንግስቱ አንቀጽ 40 ላይ መሬት የህዝብና የመንግስት ነው በሚል የተቀመጠውና ላለፉት 3 አስርተ ዓመታት የሀገሪቱ የኢኮኖሚ ምሰሶ ሆኖ የቆየው መመሪያ እንዲቀር ተወስኗል። በአዲሱ አቋም መሰረት መሬት የግል ንብረት እንዲሆን የሚፈቅድ ማሻሻያ እንዲደረግ ስምምነት ላይ ተደርሷል። ከፓርላማዊ ወደ ከፊል ፕሬዝዳንታዊ ስርዓት ያገዛዙ የአስተዳደር መዋቅር ስር ነቀል ለውጥ ይደረግበታልም ተብሏል። በዚህ መሰረት የጠቅላይ ሚኒስትሩ የስልጣን ዘመን እና መዋቅር ይፈርሳል። ሀገሪቱ በፓርላማ በሚመረጥና ሰፊ ስልጣን በሚኖረው ፕሬዝዳንት ትመራለች። የክልሎች ምስረታና የድንበር ለውጥ የሚነካ ሲሆን ከዚህ ቀደም ክልሎች የሚመሰረቱት ወይም የሚከፈሉት በህዝበ ውሳኔ ሪፈረንደም የነበረው ቀርቶ ጥያቄው ለፓርላማ ቀርቦ በፕሬዝዳንቱ ፊርማ ብቻ እንዲጸድቅ ይደረጋልም ተብሏል። ይህ አዲስ አሰራር ተግባራዊ ከሆነ አንድ የኦሮሚያ ዞን ተገንጥሎ ራሱን የቻለ ክልል መሆን ወይም ወደ ሌላ ክልል መካተት ቢፈልግ ምንም አይነት የህዝብ ውይይትና ውሳኔ ሪፈረንደም ሳይጠይቅ በፓርላማ ድምጽና በፕሬዝዳንቱ ፊርማ ብቻ የሚፈጸም ይሆናል እንደማለት ነው። ከዚሁ ከአዳማ ስብሰባ ጋር ተያይዞ ባለፉት ቀናት የኦሮሚያ ክልል በ6 መልክዓ ምድራዊ ቀጠናዎች ክፍሎች ለመክፈል የታቀደ ሚስጥራዊ ሰነድ በከፍተኛ የፓርቲው አመራሮች እጅ ሲዘዋወር መሰንበቱ ታውቋል። የፖለቲካ ታዛቢዎች እንደሚሉት ይህ የኦሮሚያ ክልል የመከፋፈል እቅድ እንዲሁ በአጋጣሚ የመጣ ሳይሆን አሁንም ያለውን የብሔር ፌዴራሊዝም ስርዓትን ሙሉ በሙሉ ለማፍረስና አዲሱን ጂኦግራፊያዊ መዋቅር ተግባራዊ ለማድረግ የተዘረጋ የቅድመ ሁኔታ ማመቻቻ እርምጃ ነው። ይህ የአገዛዙ የውስጥ ሚስጥራዊ አቋም በብሔራዊ ምክክሩ መድረክ ላይ ሲቀርብ በሀገሪቱ ፖለቲካ ላይ ከፍተኛ የመናወጥ ማዕበል እንደሚያስነሳ ይጠበቃል። በተለይም የፌዴራሊዝሙን ስርዓት የህልውናቸው መሰረት አድርገው በሚመለከቱ የብሔረሰብ ኃይሎችና የለውጥ ፈላጊው ብልጽግና መካከል ያለው ፍጥጫ ወደ ከረረ ደረጃ ሊያሸጋግረው እንደሚችል ስጋቶች እየተደመጡ ነው። ይህ ሁሉንም ነገሮች የመቀየርና በፕሬዝዳንታዊ ብቻ ሀገሪቱን ለመያዝ የታለመበት ሂደት አብይ አህመድ ሁሉ በእጄ ሁሉ በደጀ ብለው ያሻቸውን እንዲፈጽሙ እንዲረዳቸው የታሰበበት ሂደት ነው። የኤርትራ ብሔራዊ ባንክ ዜጎች በእጃቸው ያለውን ገንዘብ እስከ ሐምሌ 23 ድረስ ወደ ባንኩ እንዲያስገቡ አዘዘ። የኤርትራ ብሔራዊ ባንክ ከባንክ ስርዓት ውጭ የሚንቀሳቀስን የገንዘብ መጠን ለመቆጣጠርና የሀገሪቱን ኢኮኖሚ ለማጠናከር ባለመ ማንኛውም ኤርትራዊ ወይም በሀገሪቱ የሚንቀሳቀስ ተቋም በእጁ የሚገኝ ጥሬ ገንዘብ እስከ መጪው ሐምሌ 23 ቀን 2018 ድረስ ወደ ባንክ ገቢ እንዲያደርግ አስቸኳይ ትዕዛዝ አስተላለፈ። ባንኩ ባወጣው መግለጫ ከባንክ ተቋማቶች ከፍተኛ መጠን ያለው ጥሬ ገንዘብ ይዞ መንቀሳቀስም ሆነ ማከማቸት ሙሉ በሙሉ የተከለከለ መሆኑን አስታውቋል። ማንኛውም ግለሰብ ሆነ ድርጅት በእጁ ላይ ያለውን የናቅፋ የሀገሪቱ ገንዘብ ክምችት እስከ ሐምሌ 23 ድረስ ወደ ባንክ ሂሳቡ ገቢ ማድረግ ይኖርበታል። እስካሁን የባንክ ሂሳብ የሌላቸው ዜጎች በተቀመጠው የጊዜ ገደብ ውስጥ ወደ ባንክ በመሄድ አዲስ ሂሳብ በመክፈት ገንዘባቸውን እንዲያስቀምጡ በጥብቅ አሳስቧል። በሀገሪቱ ውስጥ ለሚደረጉ ማናቸውንም አይነት የንግድና የሸቀጥ ግብይቶች ጥቅም ላይ መዋል የሚችለው ህጋዊ የሀገሪቱ መገበያያ ገንዘብ ናቅፋ ብቻ መሆን እንዳለበት ተገልጿል። ብሔራዊ ባንኩ ይህንን መመሪያ ተግባራዊ በማያደርጉ የተከለከለውን የገንዘብ መጠን ከባንክ ውጭ በሚያቆዩና መመሪያውን በሚጥሱ ዜጎችም ሆነ ተቋማት ላይ ጠንከር ያለ ህጋዊ እርምጃ እንደሚወስድ አስጠንቅቋል። ይህ የኤርትራ ብሔራዊ ባንክ ውሳኔ በሀገሪቱ ውስጥ ያለውን የገንዘብ ፍሰት ለመቆጣጠር፣ ህገወጥ የገንዘብ ዝውውርን ለመግታትና ዜጎች የባንክ ስርዓት እንዲለምዱ ለማድረግ የተወሰደ እርምጃ መሆኑን አመላክቷል። የቦኮ ሐራም ክንፍ በናይጄሪያ እንደ ከዚህ ቀደሙ ከትምህርት ቤት ተማሪዎችን አፍኖ መውሰዱ ተገለጸ። በሰሜን ምስራቅ ናይጄሪያ የታጠቁ አማጽያን በአንድ ሁለተኛ ደረጃ ትምህርት ቤት ላይ በፈጸሙት ድንገተኛ ጥቃት በትንሹ 37 ተማሪዎች የታገቱ ሲሆን አሁንም ድረስ የት እንዳሉ እንደማይታወቅ የአካባቢው ባለስልጣናት ገለጹ። ናይጄሪያ የተማሪዎችን እገታ በተለይም ሴቶች ላይ ተደጋጋሚ የሚከሰትባት እየሆነች መጣለች። ጥቃቱ የተፈጸመው ከትላንትናው ዕለት በቦርኖ ግዛት ላሳ በተባለች ከተማ በሚገኝ የሁለተኛ ደረጃ ትምህርት ቤት ውስጥ ተማሪዎች ፈተና እየተፈተኑ በነበረበት
ወቅት መሆኑ ተገልጿል። ጥቃቱን ፈጻሚው ራሱ የእስላማዊ መንግስት የምዕራብ አፍሪካ ክፍለ ሀገር ብሎ የሚጠራው የሽብር ቡድኑ አባላት መሆናቸውን የሀገሪቱ ባለስልጣናት አስታውቀዋል። በወቅቱ በነበረው የተኩስ ልውውጥ አንድ ወታደርና አንድ መምህር ጨምሮ ቢያንስ 3 ሰዎች መገደላቸው የታወቀ ሲሆን ወታደራዊ ኃይሉ መጀመሪያ ላይ 10 ተማሪዎችን ማዳን መቻሉና የጠፋው አንድ ተማሪ ብቻ እንደሆነ ገልጾ ነበር። ቢሆንም ቆይቶ የወጣው መረጃ ግን የጠፉ ተማሪዎች ቁጥር ከፍተኛ መሆኑን አሳይቷል ሲል አልጀዚራ አጃንስ ፍራንስ ፕሬስን ዋቢ አድርጎ ዘግቧል። የቦርኖ ግዛት የትምህርት ኮሚሽነር ለዋናባ ዋይኪልቤ በሰጡት መግለጫ በአሁኑ ወቅት 25 ሴት ተማሪዎች፣ 11 ወንድ ተማሪዎች እና አንድ የትምህርት ቤቱ ሰራተኛ አሁንም በአማጽያኑ እጅ እንደሚገኙ አረጋግጠዋል። በተጨማሪም የትምህርት ቤቱ ምክትል ርዕሰ መምህር ጨምሮ 8 ሰዎች ግን መለቀቅ መቻላቸውን ገልጸዋል። የአካባቢው የምክር ቤት አባል በበኩሉ የታጋቾችን ዝርዝር ጾታና የወላጆቻቸው ስልክ ቁጥር የያዘ ሰነድ በቦታው ለተገኙ ለጋዜጠኞች ይፋ አድርጓል ሲል ዘገባው አክሏል። በናይጄሪያ በግጭት በሚታመሱት የሰሜናዊና ማዕከላዊ አካባቢዎች ሰዎችን ገንዘብ ለመቀበል ማገት፣ በተለይም ደግሞ ተማሪዎችን በጅምላ ማሰር በታጠቁና የወንበዴ ቡድኖች ዘንድ እንደ ዋነኛ ስልት አድርገው እየተገበሩት ነው ተብሏል። እንደ አውሮፓውያን አቆጣጠር በ2014 በቦኮ ሐራም የሽብር ቡድን በቺቦክ ከተማ የተፈጸመው የሴት ተማሪዎች እገታ በአገሪቱ ታሪክ እጅግ አሳዛኝና ታዋቂው ቢሆንም አሁንም ድረስ በትምህርት ቤቶች ላይ የሚፈጸሙ መሰል ጥቃቶችና እገታዎች በከፍተኛ ሁኔታ እየጨመሩ ቀጥለዋል። በተጨማሪም በዚሁ የቦርኖ ግዛት ሙሳ በተባለች መንደር ባለፈው ግንቦት ወር ላይ ብቻ ከ40 በላይ ተማሪዎች ታግተው እስካሁን ድረስ በአማጽያኑ እጅ መሆናቸው የሚታወስ ነው። ናይጄሪያ እንደ አውሮፓውያን አቆጣጠር ከ2009 ጀምሮ በሰሜን ምስራቅ አካባቢ ከተቀሰቀሰ ታጣቂ አማጺ ቡድን ጋር ከፍተኛ ውጊያ እያደረገች የምትገኝ ሲሆን ባለፉት ዓመታት ደግሞ ጥቃቶቹ ቀነስ ብለው የነበረ ቢሆንም ካለፈው ዓመት ወዲህ ግን እንደገና እያገረሹ መምጣታቸውን ተንታኞች ያነሳሉ። ይህ የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።